السلام عليكم ورحمة الله وبركاته ያው የዛሬው መግለጫ ባለፈው ከሰጠነው መግለጫ በድጋሚ የተሰጠ ያለ መግለጫ ነው ይሄንን መግለጫ አስፈላጊ የሆነበት ምክንያት እንግዲህ የፕሮግራም ለውጥ ስለተደረገ ቀኑ እለቱ ያው እለት ቢሆንም የሰዓት ሽግሽግ ተደርጓል በአጋጣሚ ቀድሞ የተያዘ ሀገራዊ የሆነ ትልቅ በፌደራል ፖሊስ የሚዘጋጅ ትልቅ ፕሮግራም በለቱ ስላለ ከፕሮግራሙ ካለው ወቅታዊ መጨናነቅ ጋር የሰዓት ሽግግር ለማድረግ አስፈላጊ ሆኗል ይሄንንም በማድረግ ሚያዝያ 26 እሁድ ቀን ከቀኑ 6 ሰዓት ጀምሮ ፕሮግራሙ ይጀምራል ማለት ነው ስለዚህ ከቀኑ 6 ሰዓት ጀምሮ ፕሮግራሙ ስለሚጀምር ጧት 2 ሰዓት ተኩል ተብሎ የነበረው ፕሮግራም ወደ ቀኑ 6 ሰዓት የተሸጋገረ ስለሆነ በለቱ እንግዲህ ያው በከተማችን በየቦታው በአስፈላጊ ቦታዎች ላይ የትራንስፖርት ማመቻቸት ስራዎች ይጎን ለጎን ተሰርተዋል ባሉት በጋራ ተሰባስበው መምጣት ከክፍለ ሀገር የሚመጡ ካም በፊት በተደረገው አቅጣጫ መሰረት በተደረገው በማስተባበርና ተንሲቅ በማድረግ አብረው ሆነው ያንኑ የነበራቸውን ፕሮግራም ተከትለው የሚመጡ ይሆናል እንግዲህ ፕሮግራማችን እንደሚታወቀው የካውንስሉ መስራታውን የሚያደርግበት ነው ካውንስሉ ከተመሰረተበት ጊዜ ጀምሮ በአጭር ጊዜያቶች ውስጥ በአገር ደረጃ በየክልሎቹ የተለያዩ ክልሎች ላይ በመሄድ መሰረቱን ለማጽናት የጋራ ስራዎችን ለመስራት ከሚመለከታቸው ወጣት ቡድኖች ጋር ውይይት ሲያደርግ የቆየበት ስልጣናዎች ሰጠ የቆየበት ነው አገራዊ የሆነ የውቅና የመጀመሪያና ማህበረሰቡ ጋር የሚያደርገው የትውውቅ መድረኩን እሁድ ዕለት አድርጎታል በለቱ እንግዲህ ክብር እንግዶች የሚመለከታቸው ባለድርሻ አካላት ዋናው ባለቤቱ ወጣቱ ከሁሉም አቅጣጫ ከመላው ሀገሪቱ በቦታው ላይ በመገኘት ስለወጣት በቀጣይ ሀገራችን ላይ በሚኖረው ሚና ወጣት ካውንስሉ ያንን መሰረት አድርጎ መድረኮችን አቅጣጫዎችን እንዲሁም ደግሞ ከበላይ አመራሮች ከወጣቱ የሚፈልግበት እንደ ማህበረሰብ ለዚህ ሀገር ከሚያስፈልጉት እንግዲህ ሀገራችን ትልቁን ድርሻ ያዘው ክፍል ይሄ ወጣት ከመሆኑ አንፃር እንደ እስልምናም ልዩ ትኩረት የተሰጠው ፊአ ነው ግሩፕ ነው ወጣትነት አቅም ኃይል ሁለንተናዊ ነገሮችን በውስጡ ያዘ ነው ታሪካዊ ለውጥን የሀገር እድገትን የማህበረሰብ ከፍታን እንደ ኡማ ደግሞ ከፊት ሩዋድ ሆኖ መሪ ሆኖ ዲኑን በሚገባው መልኩ ለትውልድ በማስተላለፍ ቅብብሎሽ ውስጥ ኢልሙን በመያዝ ውስጥ ሐላፊነትን ተወጥቶ መስራት ውስጥ በዲና የሚመጡትን አደጋዎች በመከላከልና መስመር በማስተካከል ላይ ትልቁ ድርሻ ያለው ባለቤት ነው ሁሉንም ነገር አማክሎ ሊሰራ የሚችል ይሄንን ለሀገር የሚጠቅም ትልቅ ኃይል በትክክለኛው ስርዓት እስላም ባስፈለገለት ባስቀመጠለት መስመር ውስጥ በማኖር ተሰባስቦ የጋራ አንድነቱን ይዞ ለትውልድ የሚበጅ አሻራውን አስቀምጦ እንዲያልፍ ይሄን አቅጣጫ መሰረት በማድረግ ሁሉም ወጣቶች በመላ ኢትዮጵያ የሚገኙ ሁሉም ወጣቶች በሁለንተናዊ ማንነታቸው በጋራ ሳይለያዩ በአንድነት በአንድ ጃንጥላ ስር ሆነው ይሄንን ስራ ለመስራት የሚችሉበትን ፕላትፎርም ነው እንግዲህ የኢትዮጵያ ሙስሊም ወጣቶች ካውንስል መሰረት አድርጎ እስልምና ጉዳዩ በኃላፊነት ይሄንን ተቋም የመሰረተው ተቋሙ እየሰራ ባለው ሂደት ውስጥ በጣም በሚገርም ፍጥነት ገና ከጅምሩ ብዙ ነገሮችን ማሳካት የቻለ ነው አሁንም ደግሞ በጋራ አድርጎ እጅ ተያይዞ ነገ የሚጠበቅበት ለሀገር ይጠቅምና ለትውልዱ የሚበጀውን ነገር በማምጣት በስነ ምግባር ከፍታ እስልምናን በትክክለኛው በመረዳት አገራዊ ሆኖ የጋራ አብሮነቶቻችንን በማሳደግና ለሀገር የሚጠቅሙ ስራዎችን በመስራት ላይ ከፊት መሰለፍ የሚችለው ይሄን ኃይላችንን እጅ ለእጅ ተያይዞ በመስራት ሂደት ላይ ድርሻውን ለመወጣት የጋራ መድረክ የጋራ ቃል ኪዳን የሚጣልበት የመሰረት ዕለት ይሆናል ማለት ነው በሚሊኒየም አዳራሽ ስለዚህ በለቱ ባለፈው እንደተደረገው ጥሪ ሁላችሁም በቦታው ላይ የሚመለከታችሁ አካላቶች በተለይ ወጣቱ ተጋብዛችኋል ይሄንን መልእክት የሰዓት መቀየሩን መልእክት ጁማዓ ቀን ኢንሻአላህ በአዲስ አበባ በሁሉም መስጊዶች ላይ የሰዓት ለውጥ መደረጉን በጁማዓ ኹጥባ በሚተላለፍባቸው ጊዜያቶች በየመስጊዱ ያሉ አስተባባሪዎች እንግዲህ እዚህ ላይ የአዲስ አበባ ክፍለ ከተማ ከፍተኛ የሆኑ የሥራ ኃላፊዎች አላችሁ እስልምና ጉዳይና ለእናንተም መልእክታችን እንዲሁም ደግሞ በየቦታው ላሉ ኢማሞችም እንታሳይ በማድረግ የሰዓት ለውጡን በማስተዋወስ ከ6 ሰዓት እንደሚጀምርና ከ6 ሰዓት ጀምሮ ሰው ዛ እንዲገኝ ጥሪ እንዲተላለፍ ኢንሻአላህ ዙሁርን በጋራ አብረን እንሰግዳለን ማለት ነው ጥሩ ፕሮግራም ይኖረናል በአላህ ፍቃድ ለፕሮግራሙ ስኬት ሁላችንም በተሰጠው አቅጣጫ መሰረት ይሄንን ተግባራዊ እንድታደርጉት ነው ጥሬን ማስተላልፈው ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ